እናትሽ የለችም እንዴ? ነው ምን ሆነሻል ዛሬ? ምንም እየገባሽኝ አይደለም። ወይስ በሽታሽ እየተነሳብሽ ነው? ይሄ ገረመህ እንዴ? ስትታይ ለኔ ሐሳቢ ነው የምትመስለው። ባውድልህም አንተ ደስ ነው የሚልህ። አይገርምህም? እኔ በጣም ጤነኛ ነኝ፣ ምንም አልሆንኩም። ወይ ጉዴ! ግን ከማን ጋር እያወራሽ? ከወንድምሽ ጋር እኮ ነው እያወራሽ ያለሽው። እኔ እንዳንተ አይነት ወንድም በጭራሽ አይኖረኝም፣ ሊኖረኝም አይችልም። እሺ ወንድም አይደለህም አንተ። ለካ አባባ ሁኔታ እኔና አንቺ አንድ ላይ መኖር አንችልም። ምን ከቤት እያባረርሽኝ ነው? አዎ የምርመራ ውጤት እስኪመጣ ድረስ እቃሽን ሰብስበሽ ወደምትሄጂበት ትሄጃለሽ። ከዚህ በኋላ እኔና አንቺ አንድ ላይ መቀጠል አንችልም። ማይ ነው በቤቴ የመጮህ መብት የለህም። እንደውም ሁለታችሁም አንድ አይነት ናችሁ። አሁኑኑ ከቤቴ ይወጡልኝ። እኔን ከቤትሽ ያስወጣሽ እንቀውጠዋለን። እንደሱ ይሻላል። አዎ እንደውም ተነሽ ጥራቸው። የኔ ልጅ እንኳን ደስ ያለሽ። ነይ ሳሚ ነይ። እንኳን ደስ ያለሽ የሚል የምስራች ተፈጠረ። ሰላም ነፃነቷ ታወጀ። ብሌን ታሪክ ሰራች። የወንድሟ ተንኮል የወንድሟ ወጥመድ እንደሆነ ታወቀ። ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዛልኝ። ተወዳጁ አደራ እጅግ የሚገርምና የሚደንቅ ነገር እየተፈጠረ ነው። አቶ በኃይሉ በዘረጋ ወጥመድ ራሱ ሊገባበት ነው። አገኛለሁ ብሎ መቀመቅ ሊወርድ ነው። የእህቱን ደስታ ነጥቆ ሰላሙን ቀምቶ ንብረቷን ለመቀማት የሚሯሯጠው በኃይሉ አሁን በብሌን በችኮላ ሳይሆን በብልጠት በጉልበት ሳይሆን በብልሃት ብሌን ቀስ ብላ ያልማዝን አድራሻና ማንነት አግኝታለች። ይህ ማለት እባክሽን በማለት እንግዲህ እንትን ልትል ትችላለች። ኦልሬዲ ቀጥታ ወደ ፖሊስ ጣቢያም ሊሄዱ ይችላሉ። ኦልሬዲ ማለት ነው። ስለዚህ ፖሊስ ጣቢያም በመሄድ እንግዲህ ሞታለች ብሎ ወንድም ይወስዷታል። ግን በህይወት እንዳለች ሰምተናል። እርግጠኛ ነኝ የሆነ ድራማ እየተሰራብኝ ነው፣ የሆነ ቁማር እየተጫወቱብኝ ነው። በዛ ላይ በሬ ላይ እየጻፉ ይሄን ያህል ገንዘብ አምጪ እያሉኝ ነው። ከዚህ ጀርባ የተደበቀ ነገር ስላለ በህይወት ስለተረፈች ነው እንጂ ዝም ብለው እንደዚህ አይሆኑም። እነሱም ስለሚያስጠይቃቸው ይህን ነገር አሳልፈው ለህግ አይሰጡም። እኔን ግን ሰላሜን እያሳጡኝ ወደ እብደት ጎዳና እየወሰዱኝ ነው በማለት እንግዲህ ሰላም ወደ ፖሊስ ጣቢያ የምትሄድ ይመስለኛል። በዛ ላይ የወንድሟን ክፋትና ተንኮል ጠንቅቃ ስላወቀች ዶክተሩም ስላስረዳት በኃይሉም በጥብቅ በሯ ድረስ ሂዶ እቀበልሻለሁ፣ እመኝኝ፣ በትዕግስት ጠይቄሻለሁ፣ እምቢ ካልሽ ግን እንዴትም ብዬ ገንዘቡን እቀበልሻለሁ ስላላት ከምንም በላይ እሱን ያስጠይቀዋል። የሞተን ሰው ወስዶ አስክሬን መደበቅ። ስለዚህ እሷ በህይወት ስላለች ነው እንጂ ትዬ እሱ የእውነት ወስዶ የሆነ ቦታ ቀብሯት ቢሆን እሱም ተጠያቂ ነው። ስለዚህ እጅሽን ለህግ ስጪ፣ ፖሊስ መርምሮ ይደርስበታል። አልማዝ በህይወት አለች፣ እኔ ደውዬ አግኝቻታለሁ በማለት ብሌን ታሪክ ሰርታለች። በዚህ ደግሞ የቃል ውርደት አለ። ቃልና ሳሚ ተባብረው እንግዲህ ከሰላም 300 ሺህ ብር እየተቀበሏት አለ። ይህ ጉዳይም ተመርምሮ እንግዲህ ሳሚም እውነትን ይዞ ቢሟገትም በትንሹ የሚያስቀጣው እና የሚያስወቅሰው ጉዳይ አለ። ብሌንን የሚወዳት ቢሆን አልማዝ በህይወት አለች፣ ሰላም ስትረስ ውስጥና ጭንቀት ውስጥ መግባት የለባትም ብሎ ሰበር ዜና ሊነግራት ነበረ ማለት ነው። እሱ ግን ከብሌን እጣት ላይ የዳግም ቀለበት ያረገላትን ሲያይ ቅስሙ ተሰብሮ ወደ ኋላ ፈግፍጎ ሄዷል። ይህ ማለት ሳሚ የብሌንን እናትና ልጅ ማገናኘት ፍላጎቱን እጥፍ ስብር የሚያደርገው ይመስላል። ሜቢ ካሁን በኋላ ዳግምን መርጣለች። እኔ ብታገልላት እውነቱን ባወጣላት ምን ትርጉም አለው? ፈጣሪ በሚያወጣው ቀን ያውጣላት። ከዚህ በላይ ግን እኔ ለፍቅሬ ብዬ ነበር የምሟግተው፣ ግን እሷ ዳግምን መርጣለች በማለት እንግዲህ ከቃል ጋር ሊተባበር ይችላል። ሜቢም ከበኃይሉ ጋር እንደ አዲስ ሊሰሩ ይችላሉ የሚል ግምት አለኝ። ውድና የተከበራችሁ ቤተሰቦቼ አልማዝ በኃይሉን ተበቀለችው። ቀስቱን ወደ እሱ ወረወረችው። ቢላዋውን እሷን ሳይሆን እሱን ልቡ ላይ እንዲወጋው አደረገችው። አንዳንድ ጊዜ በቆፈርነው ጉድጓድ ላንመለስ፣ ላንነሳ፣ ላንጠገን፣ ተስፋ ላናገኝ ተሰባብረን እንገባበታለን። በኃይሉ አልማዝ ወደዚህ ቢሮ ስትመጣ ወሳኝና ማረጋገጫ ይዛን የመጣችሁ እሱም እንደምትገለኝ ያውቃለሁ፣ ክፋትና ተንኮልክን እስከ ጥግ አውቃለሁ። ስለዚህ እኔ አንድ ነገር ብሆን
ኦልሬዲ ለሰላም እውነቱን እንደሚነግሯትና ከገደልከም አንተ እንደምገለኝ እንጂ በህይወት እንዳለው የሚያቅ ብዙ ሚስጥሩን የነገርኩት ሰው እየተጠባበቀ ነው፣ እመነኝ ያረጉታል ብላ በመናገሯ መግቢያ ቀዳዳው ጠፍቶታል። ጉረኛው ተንከሲሱ በኃይሉ ለእህቱ ያልተመለሰ ለገንዘብ ሟች ለጥቅሙ እስከ ጥግ የሚሄድ የእህቱን ልጅ የጣለ እህቱን የከዳ ጉድጓድ የሚቆፍር ራሱ ሊገባበት የቀንና የሰዓታት ጊዜ ቀርቶታል። ውድና የተከበራችሁ ቤተሰቦች በዚሁ አጋጣሚ እንግዲህ በኃይሉና ሀረግ ከተገናኙ በተለይ በትክክል ከዚህ ሁሉ ጀርባ በኃይሉ ነው ያለው በማለት እንግዲህ ወይዘሮ ሀረግ ወደዚህ ቤት መምጣቷ ትልቅ ዜና ይዞ የሚመጣ ይመስለኛል። የወንድምሽን ክፋት እስከዛሬ አታውቂም ወይ? እሱ ማለት እኮ ሰው ለበስ ቆዳ ለበስ አውሬ ነው። እንደውም ልንገርሽ የከዳኝ ያረገሻትን ልጅ አውጥተሽ ጣይ ያለኝ አይደለም ያንቺን ልጅ ሊጠብቅልሽ የራሱን ያብራኩን ክፋይ አውጥተሽ ጣይ ያለኝ ነው። እንደውም ታሪኬ ልንገርሽ ቃል የእሱ ልጅ ናት፣ እሱ ነው እንደዚህ ጉድ ያደረገኝ በማለት ሌላ ሚስጥርና ሌላ ጉድ የሚወጣ ይመስለኛል። እጅግ የሚያሳዝንና እጅግ ልብ የሚሰብረው ጉዳይ ግን ይህ እውነታ እስከሚረጋገጥ ወይዘሮ ሰላም ያለችበት ሁኔታ በከባድ ጸጸትና በከባድ ስብራት ውስጥ ናት ያለችው። ለልጄ ብዬ ባረኩኝ በገንዘብ መጥተው በገንዘብ መልሻቸው ነበረ። አሁን ግን በራፌ ደጀ ድረስ መጥተው ይህንን ማረጋቸው ምንም ከማድረግ አይቆጠቡም፣ ምንም ከመጠየቅ ወደ ኋላ አይሉም የሚል ውሳኔ ላይ ወስና ሜቢ እንግዲህ የበፊቱ ስትረስ ስትሆን ወደ እብደት ጎዳና የሚወስዳት ጭንቀት ከመጣባት በጣም ከባድ ነው። ሰላም እንግዲህ በመልካም ጤንነት ላይ ቆይታ የወንድሟን የክፋት ጥግ የወንድሟን የአረመኔነት መጠን ማየትና የሚገባውን ቅጣት እንዲያገኝ መሯሯጥ አለባቸው። ብሌን እንዴትም ብላ የሀረግን የአልማዝን አድራሻ ማግኘት አለባት። በእርግጥ አልማዝ በኃይሉ ጋር ስለተስማማች ይህ ስልኩ ሰርቶ እሷን በመስማቷ ድምጿን በማግኘቷ ኦልሬዲ ያውቃሉ በህይወት እንዳለው በማለት በኃይሉን ለመበቀል ዝም ልትል ትችላለች። ሜቢም ሂዳ ለበኃይሉ ልትነግረው ትችላለች። በስልክ የተደውሎ እኔ በህይወት እንዳለውና እኔ አናግሬዋቸዋለሁ ብላ ከተናገረች በኃይሉ ጨርቁን ጥሎ አበደ። አሳብዳለሁ ብሎ እሱ ራሱ ይጨልላል ማለት ነው። ኢኒዌይ ውዶችዬ ሁል ጊዜ ክፋት ተንኮል እስከ ጥግ ድረስ በውስጣችን ከሞላ መቼም የምናስበው አይሳካም፣ መቼም የምንፈልገው አይሞላም። ቃልም በሌላ በኩል ዳግምን ባጣ የሰላምን ንብረት አላጣም። እውነት በኃይሉ በዚህ መጣ፣ ይህንንም እንዴትም ብዬ እቀበለዋለሁ ብላ እንግዲህ ወደ በኃይሉ ሄዳለች። እሱ ደግሞ ማንቁርቷን አንጠልጥሎ ጉሮሯን ይዘጋላታል ማለት ነው። ደስ የሚለው ነገር እንግዲህ ወይዘሮ ሀረግ ብሌንን እንኳን ደስ አለሽ በማለት እንግዲህ ከሰላም ጋር ሲጨዋወቱ ቀለበት እንዳደረገች ስትሰማ ቃል እርርድብን ቆሽቷ እርር እያለ ነው። የእሷ ያልሆነን ነገር የኔ ነው፣ የኔን የቀማችው የኔ የሆነን ነገር አስመልስላታለሁ እያለች ስታንቋሽሽ ከኔ ተወልደሽ የድሃ ልጅ የብቸኛ ሴት ልጅ ሆነሽ እንዴት ሰውን ዝቅ ታደርጊያለሽ? አንቺም በቅዥትና በህልም እየኖርሽ ነው። ያንቺ አይደለም ይህ ነገር የሰው ነው። ዳግም እንደሄደ ሁሉ ይህ አለኝ የምትይው ሁሉ ይሄዳል። ልጄ ከህልምሽ ንቂ፣ ከቅዥትሽ እየቀሰቀስኩሽ ነው ብትላትም ቃል ግን ማቋመጡ